በስልጠናው በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈጉባኤ አቶ አቡቶ አኒቶ እንዳሉት ሴቶች ከዚህ ቀደም ከነበራቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጫናዎች ተላቀው በህገ መንግስቱ በተደነገገው መሰረት በልማት ስራ የመሳተፍ መብታቸው በመጠቀም ለሀገር ብልጽግና ከፍተኛ አስተዋጽኦ ማድረግ ችለዋል። በተለያየ ወቅት ሴቶች በተለያዩ ልምዶች መሳተፍ አይችሉም ተብሎ በህገ መንግስት ጭምር የተደረገባቸው ሀገሮች ነበሩና ይሄን ለመሻር እና አሁን በዓለም ደረጃ በሀገራችን ደረጃ ብታየው የሴቶችን ተሳትፎ በተለያየ መልኩ በአመራር ደረጃ በተለያዩ ማህበራዊ ኢኮኖሚ እንቅስቃሴ ውስጥ ተሳትፎ እንዲኖራቸው በርካታ ትግል ተደርጓል። አሁን ባለው ሁኔታ ይሄ ውጤት አፍርቶ ሴቶች በብቃት የሚሳተፉበት ደረጃ በአመራር በተለያዩ የዓለም ኢኮኖሚ ማህበራዊ እንቅስቃሴዎች እንዲሳተፉ የሚያስችሉ ሁኔታ ተፈጥሯል። በክልሉ አመራር አካዳሚ የተጀመረው ሴቶችን የማብቃትና በክህሎት የመደገፍ ስራ ሴቶችን በሁሉም መስክ ተሳታፊና ተጠቃሚ እንዳደረጋቸውም ዋና አፈጉባኤው ገልጸዋል። የክልሉ አመራር አካዳሚ ዋና ዳይሬክተር አቶ ተስፋዬ ብላቱ በበኩላቸው አካዳሚው ላለፉት ዓመታት ልዩ ልዩ ጥናትና ምርምር በማድረግ የስርዓተ ጾታ ማካተትና ሴቶች የማብቃት ስትራቴጂ ላይ ያተኮሩ ስልጠናዎች መስጠታቸው ሴቶች ብቃታቸውን በማጎልበት የማህበረሰቡ ተጠቃሚነት ለማረጋገጥ ያስችላቸዋል ብለዋል። ሴቶች የህብረተሰቡ 50% የሚሸፍኑ የህብረተሰብ ክፍሎች ናቸው። እንደ መንግስት ደግሞ ሁሉንም ያሳተፈ የህብረተሰብ ክፍል እድገት ወይም ብልጽግና እናረጋግጣለን የሚል ግብ አስቀምጠናል። ይህን ግብ ከማሳካት አኳያ እንግዲህ ዋናውና ትልቁ የህብረተሰብ ክፍል ብለን የምንወስዳቸው እነዚህ ሴቶች ናቸው። ስለዚህ ሴቶችን ማሰልጠን ህብረተሰቡን ማሰልጠን ነው። ሴቶችን ማሰልጠን አገርን ማሰልጠን ነው። ሴቶችን ማሰልጠን ቤተሰብን ማሰልጠን ነው። ምክንያቱም እነሱ ላይ የሚፈጠረው የመፈጸምና የማስፈጸም አቅም ግንባታ ከፍተኛ የሆነ ለውጥ ያመጣል በተቋማት ላይ። በቀጣይም የሴቶች ተሳትፎና ተጠቃሚነት ለማረጋገጥ አካዳሚው በጥናት የታገዙ ስልጠናዎች ለመስጠት በትኩረት ይሰራል ብለዋል። በጥናትና ምርምር ዘርፍም እነዚህን አሁን በቀጣይ የምንሰራቸው ኦልሞስት በፕሮፖዛል ደረጃ ያለቁ የሴቶችን የልማት ጉዳይ በየሴክተሩ ታቅዶ እየተፈጸመ ያለው በምን ያህል ደረጃ ነው፣ በምን ያህል ደረጃ ክትትል እየተደረገ ነው የሚለውን በጥናትና ምርምር ጭምር ለማረጋገጥ ቅድመ ዝግጅት ኦልሞስት ጨርሰናል። የክልሉ ሴቶችና ህጻናት ጉዳይ ቢሮ ምክትል እንዲሁም የቢሮ ኃላፊ ተወካይ ወይዘሮ ነጅሚያ ራህመቶ በክልሉ በተለያዩ የስራ ዘርፎች በመሰማራት የተሻለ ተጠቃሚ እንዲሆኑ ለሴት አመራሮችና ፈጻሚዎች የተሰጠው ስልጠና ሚናቸውን በተሻለ ብቃት እንዲወጡ ያስችላል ነው ያሉት። እኛ ሴቶች ደግሞ አጠቃላይ በመሪነት ሚናችንን እንድንወጣ አንድም በምንመራው ተቋም በሂደት ቁጥራችንም እያደገ እንዲሄድ አመራር ያልሆኑ ሴቶች ደግሞ ስለ መሪነት ጽንሰ ሀሳብ ግንዛቤ እንዲኖራቸው ማድረጉ በቀጣይ እንደ ሴክተር ግብ ጥለን ለምንሰራቸው ስራዎች ትልቅ ፋይዳ አለው። ለስኬታማነታችንም ትልቅ አስተዋጽኦ አለው። አንድም የሴት አመራሮች ቁጥር እንዲጨምር ትልቅ አስተዋጽኦ አለው። በክልሉ የቡታጅራ ክላስተር የሴቶች ክንፍ ህብረት ሰብሳቢ ወይዘሮ እናት አለም ኃይለ ማርያምና የጉራጌ ዞን ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ነጅሚያ መሐመድ በሰጡት አስተያየት ስልጠናው ወቅቱን የጠበቀ መሆኑን ጠቅሰው በየደረጃው ያሉ ሴት አመራሮችና ፈጻሚዎች ተግባራቸውን በብቃት እንዲወጡ ያግዛል ብለዋል። ሴቶች ውሳኔ ሰጭነት ጋር ተያይዞ ሴቶች በአመራርነት ሂደት ያላቸውን ሚና ከፍ ለማድረግ እየተሰጠ ያለ ስልጠና ነው። የሴክተሩ ያሉ ሴት አመራሮች፣ ሴት ባለሙያዎችና በተለያየ እርከን ላይ ያሉ ሴቶች የተሻለ ውሳኔ ሰጪ መሆን እንዲችሉ ራሳቸውን ማብቃት፣ ሌሎችን ማብቃት የሚችሉበትን እድል ከመፍጠር አንጻር ሴቶችን በተገቢ ሊያበቃ የሚችል ነው። ስልጠናው ለኛ ለራሳችንም ለግል ህይወታችንም ፕላስ ደግሞ ተግባር ላይ እስካለን ድረስ መሪ ወይም ሊደር እስከሆነን ድረስ ጠቃሚ የሆነ ስልጠና ነው። ውጤታማነታችንን የበለጠ እንዲሻሻል ከዚህ በፊት የሰራናቸው ከዚህ በፊት የጀመርናቸው ስራዎች የበለጠን አጎልብተን ለመሄድም ከፍተኛ አስተዋጽኦ የሚያደርግ ስልጠና ነው ብዬ ወስጃለሁ።